የወጣሁኝ የሰውን ትእዛዝ ላደርስ ተመልሼ ስመጣ ቤት ውስጥ የለችም። ከዛ ሰላም ብዬ ስደውልላት ወደ ቤት ሄጃለሁ አለችኝ። እኔ ምንም ያስቀየምኳትም ያስከፋዋትም ነገር የለም። ታዲያ ምን ነው የመጣሽው? ለፋሽ ለምን ስቃይ መሆንብሽ? እኔ ላንቺ ስቃይ ስለመሆን ስላለመሆን አይደለም አሁን እያወራሽ ያለሁት። ለምንድን ነው የሄድሽው? እንዴት ሄድሽ ብዬ ስላት በቃ ቤቴ እኮ ነው። ቤትሽን ታዲያ ለምን አገቢኝ? ቤትሽ ከሆነ አልከፍታልኝ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰብ ማለት ለእናንተ ሳላሳውቅ አልወጣም ብዬ ነው። በነገራችን ላይ እኔ ያው ነገሩንም ስላላወቅኩኝ መጀመሪያ ማለት እኔ ወጥቼ ነበር፣ ቤት አልነበርኩኝ። ያው እንደምታውቁት አሁን ሽሮ በርበሬ ምናምን ማዘጋጅበት ወቅት ነው። ቤት ቁጭ አልልም መቼም። የሰው ልጅ ሳይበላ ሳይጠጣ ውሎ አያድርምና ቤት ውስጥ ትቻት ነበር የወጣሁኝ የሰውን ትእዛዝ ላደርስ ተመልሼ ስመጣ ቤት ውስጥ የለችም። ከዛም በኋላ አገር ሰላም ብዬ ስደውልላት ወደ ቤት ሄጃለሁ አለችኝ። እኔ ምንም ያስቀየምኳትም ያስከፋዋትም ነገር የለም። ለምንድን ነው የሄድሽው? እንዴት ሄድሽ ብዬ ስላት በቃ ቤቴ ነው። ለምንድን ነው እሱ በጉልበት እዛ መኖር የምችለው? እኔም እኖራለሁኝ ገብቼ ምናምን አይነት መልስ ነው የመለሰችልኝ። እኔ ያው ከመጀመሪያውም ወደዛ ሄዳ ነው ብዬ ካሜራ ላይ ያስኩኝም። ስለዚህ አሁንም ደግሞ ለእናንተ ሳላሳውቅ ወደዛ መሄድ ስላልፈለኩኝ ነው ውድ ቤተሰብ ካሜራ ይዤ ወደ እናንተ የመጣሁት። ማለት ነው አላቅም ልጅቷም እንደነካት መጀመሪያ በክብር አይታይ መመለስ ከፈለግሽ ተመለሽ ብዬ በክብር ስጠይቃት እምቢ ብላ አሁን ደግሞ በራሷ ሰዓት ተነስታ ብድግ ብላ ሄዳለች። እኔ እንግዲህ አስከፍቻት ነው ብዬ አላስብም። ምክንያቱም ጧት አገር ሰላም ብዬ ነው ደህና ዋሉ ብያቸው የወጣሁኝ። ተመልሼ ስመጣ አልቆየውም። የሚገርማችሁ ነገር 2 ሰዓት ነው ግፋ ብል ቆይቼ ተመለስኩኝ። ተመልሼ ስመጣ እቤት የለችም። እኔ እንደሌላ ጊዜ ወይ ቤተክርስቲያን ሄዳ ነው ወይ የሆነ ቦታ ሄዳ ነው ብዬ ነበር የጠበቅኩኝ። ስደውል ወደዛ ሄጃለሁ አለችኝ። ማለትም መግባትም ካለባት የሆነ ነገር እንዳያረጋት አይታችኋል የነበረውን ነገር ሄጄ ሊያት ብዬ ነው። ውድ ቤተሰብ ለእናንተ ሳላሳውቅ ምንም ነገር ማድረግ ስላልፈለኩኝ ነው ካሜራውን ይዤ መጣሁት። እነት ገብቼ ልብስን እንኳን አልቀየርኩኝም። ቁጭ እንዳልኩኝ ነው። ልጅቷን ስጠይቃት አላቅም ወጣለች አለችኝ። ለምን እንደዚህ ልታረግ እንደቻለች አላቅም። እኔ እግዚአብሔር በሚያውቀው እኔ ያሰብኩት ምንድነው በቃ ማለት መታረቅም ካለባቸው እሷም ጸበል ገብቶ ሱባኤ ገብቶ በቃ ንስሐ አባት ይዞ መታረቅ እንዳለባቸው ነው የምሰማኝ። መታረቅም ከሆነ ማለት ነው። ከዛ ውጭ ግን እንደዚህ ሁሉ ነገር እየተደረገች በአንዴ ብድግ ብላ እዛ ይወሰዳት ነገር ምን እንደሆነ አላቅምና የሆነ ነገር እንዳትሆን ቢያንስ እስቲ ልሂድና ልያት ብዬ ነው። ውድ ቤተሰብ እኔ አላቅም። በኮሜንት ምን መሆን እንዳለበት እውነት ጻፉልኝ። እኔ ጨንቆኛል። በጣም ግራ እየገባኝ ነው የነሱ ነገር። ለማንኛውም ውድ ቤተሰብ አልይዛችሁ ወደዛ እንሄዳለን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው እንዳያችሁት ነግራችሁ ነው የወጣሁት። ከቤት ወጥቼ እዚህ ደርሻለሁኝ ሰፈራቸው ማለት ነው። እኔ አላቅም የሚፈጠረውን ነገር የእውነት እኔ ሪስክ ወስጄ ነው የመጣሁት። ማለት ምናልባት እንግዲህ ገብቶ ተደባድበውም ሊሆን ይችላል። ያለው ነገር ምንም የማውቀው ነገር የለም። ለማንኛውም ሰፈሯ ደርሻለሁኝ። ማለት እኔ በነገራችን ላይ ሰውም ስለሌላት ሁሉም ሰው ለጥቅም ቀርቦ ስለራቃት ነው እንዲህ ከሷ ጋር የምንጠለጠለው። አንዳንዴ ማለት በቤተሰብም ተስፋ ይቆረጣል አይደለም ለባዳ ማለት ነው። የእውነቴን ነው የምላችሁ። እዚህና ክለኔ አሁን ስራዬን መስራት ሲገባኝ ቀጥታ ተራሩጬ ወደዚህ መምጣቴ የእውነት ውድ ቤተሰብ ተገቢ አይደለም። ምክንያቱም እቺ ልጅ ተሻሽላ ጸበል ገብታ ነገሮቹን ማስተካከል እንኳን ካለበት በእግዚአብሔር ዘንድ እንድታስተካክል ነበረ ፍላጎት። እንደዚህ ተራሩጣ ምን እዚህ እንዳስመጣት አስከፍቻትም ከሆነ ልጠይቃትና ለአንድና ለመጨረሻ እኔ ከህይወታቸው ለመውጣት ነው የመጣሁት። ውድ ቤተሰብ በጣም ነው የመረረኝ። የእውነቴን ነው የምላችሁና እስቲ አብራችሁ ነው። ፀሐዩ ደግሞ ፀሐይ እንዳይመስላችሁ እግዚአብሔርን በጣም ነው ንድድ ያደረገኝ። በጣም ምን ያደረገች እንጃ። ጤነኛ ናት ግን ኧረ እንጃ። ወይ ነው ምን እያደረግሽ ነው? ለምን መጣሽ ማለት ለምን ትከተኛለሽ? አዩ ለምን ትከተኛለሽ ማለት በቃ ምን በድዬሻለሁ? አልበደልሽኝም። ታዲያ ምን ሆነሽ ነው መጣሽ? ለፋሽ ለምን ነው ስቃይ መሆንብሽ? እኔ ላንቺ ስቃይ ስለመሆን ስላለመሆን አይደለም አሁን እያወራሽ ያለሁት። ምን እያደረግሽ ነው? እዚህ አጥር ስር ቤቴ እኮ ነው። ቤትሽን ታዲያ ለምን አገቢኝ? ቤትሽ ከሆነ አልከፍታልኝ እኮ ምን ትሰራለሽ? ወይ ለምን አልልሽ ማንንም መጥቶ አይጨማለሽ። አትጪ ቆይ ምን ትሰራለሽ እዚህ? በቃ ቤቴ ነው የምገባው። በእግዚአብሔር አዩ አትከታተይም። ፈጠረሽ አምላኬ አስከፍቼሽ ነው እንጣ ከቤት ስወጣ ለምን እንደምታስከፍኝ እኮ ምንድነው ታዲያ? ምንም አላስከፋሽኝ እኮ ተፈጥሮ ነው። በቃ ለምን ልፋት ለምንድን ነው ጥዬለት የምሄደው? እንደዚህ ነው እስር ቤት እገባለሁ። እንደዚህ ነው እንደምትገቢ ታዲያ? በቃ እሱ እስር ቤት ትገቢያለሽ ስላለሽ እስር ቤት ትገቢያለሽ እንዴ አንቺ
በፈጠረሽ እኔ ስቃይ አልሆንብሽ በፈጠረሽ አምላክ አዩ በእግዚአብሔር ተነሽ እንሂድ። እና ልነሳም ከዚህ የመጣው ይመጣል ቤት ይገባለሁ በቃ ለምን ልፋት የለምን ማንንም እንትን እያለበት እኔ ለምን መግባት እንኳን ቢኖርብሽ እንደዚህ በእንደዚህ አይነት ሲስተም ነው እንደምትገቢ በህግ ነው እንጂ ተረበ እንደዚህ አይነት ሲስተም እንዴት ይገባል? በቤቴ ምን ፀሐይ አቃጥሎኛል። በመቤቴ ምን ሆነሽ ነው? በእናትሽን ለምንድን ነው የምልሽ ማሰቢኝ? በቃ ይበቃሻል። አትልፊ ከኔ ጋር እውነት አትልፊ። በቃሽ ደከመሽ በቃሽ። አይደለም ማለት አንቺ እንደ ሌባ እኔ በሌለውበት ተራሩጠሽ እዚህ ጋር የምትመጪ እኔ ልግባ ብትይም እኮ አልከለክልሽም። እኔ አግባብ ባለው መንገድ ሂጂ ነው እንጂ ልልሽ የምገባው ያመጣው አፉን ይከፍትብሻል። ያመጣው አፉን ይከፍት። ይሄ እኮ ልፋቴ ነው። ምንም ነገር የለፋበት ነገር የለም እሱ እዚህ ላይ እስቲ ይግደለኝ በቃ ይግደለኝ። ልግባ ቤት ለምን ብዬ ነው አንቺ ላይ ሻክ ወይ እኔ ልረጋጋ ብዬ ነው። አትገቢ ተገዳደላላችሁ ይገልሻል። እየሰማሽ ይሻላል እስር ቤት ከምገባ አንቺ ታስማምተን ነበር እንደ ጸበል ትገቢያለሽ እንሄዳለን ስጉራ ማርያም ተባብለን ነበር እንዴ? ምንድነው ችግርሽ? እስቲ እሷን ቋጠሮዬን ፍችልኝ ብለሽ እሷን ለምኛት ነገሮች ይስተካከላሉ ብዬሻለሁኝ እኮ። ለምንድን ነው እንደዚህ የምትሆኚ? ገና እቺ ነው ለቀን ደግሞ ጸበል ስታቆሚ ደግሞ እንደዚህ ጀመረሽ። በእናትሽን እግዚአብሔርም አልሰማለኝ። እንደዚህ አትበይ በእናትሽን ዝም በይ። ወይ ነው ተንሽሽ ከዚህ ቦታ ዞር እንበል። አልሄድም እግዚአብሔርን ነው የምልሽ። ሂጂ አንቺ እኔ አልሄድም ከዚህ አልተጭም። ታዲያ ምንድን ነው የምትደረገው? እሺ ምንድን ነው የምትሰሪ? አልሄድም በቃ እኮ ምን ልትምታርግ ነው? እገባለሁ እስኪ ሰው ምልሽን ስሚ። በቃ ከዚህ አልነሳም። በቃ የመጣው ይምጣ። ኦኬ በሰውጅ መጥፋት ነው የፈለግሽው? ውይ አርጎት ነው ይሻለኛል። እንደዚህ ከምሰቃይ ሞት ይሻላል። ኧረ አንድ በላት በእናትህ እቺ ሰው ሞት ይሻላል። ከአንቺ ጋር ስለፈቅ ለምንድን ነው ትንሽ እንኳን የማይከብድሽ? በእናትሽ እኮ ነው ይኸውልሽ እኮ ለአንቺም ይኸውልሽ በሽታ ሆንኩብሽ። ለአንቺ ጭንቀት ለቀቀብሽ። እኔ ምንም ከኔ እኩል እንደዚህ ስትሰቃይ አድረሽ እኔ ጭንቅላቴ ተበጠበጠ። ለአንቺ ለኔ የምታረጊልኝ በጣም ከምንም በላይ እንትን አለብኝ። እግዚአብሔርን ይኸውልሽ እኔ አሁን ተራሩጬ ስገባ ስራ እንሰራለን ብዬ ነው ወደ ቤት የተመለስኩኝ። ቤተክርስቲያን የርሽ ነው የመሰለኝ። እኔ ወደ ቤቴ ሄጃለሁ ስትኝ ሲጀመር አላመንኩሽም። ከዛ ስቀጥል ደግሞ መግባት ካለብሽ ነገሮቹን ከካሜራ ጀርባ አውርተን እየሰማሽኝ ነው ወይ ነው? እኔ የእውነት የሆነ ነገር የተፈጠረ መስሎኝ ነው ካሜራ ይዤ መጣሁት። ወይ መጥቶሻል ወይ መጥተሻል፣ በቃ የሆነ ነገር ተደራርጋችኋል ብዬ ነው ሲጀመር። እዚህ ጋር ቁጭ ብለሽ አገኝሻለሁ ብዬ አልመጣሁም። ምሬ ተቀምጫለሁ። ሰው ምልሽን ማትሰሚ ወይ ነው? በእናትሽን በቃ እሺ በቃኛ። አትከታተኝ በቃ አትከታተል። ለፋሽ እኮ ከኔ ጋር በቃሽ። እኔ እናቴ እኔ እኮ ብዙ መስዋዕት እየከፈልሽልኝ ነው ለኔ። በእናትሽ በራቀልቅጭ ምን ሆነሽ? ለምን አቆቶ ልከን ቤት ልውጣ? አንቺ ራፊ በርና ቀጥቅጭ ዞሮ እኮ ንብረትሽን እኮ ነው እየጎዳሽ ያለሽ ነው። ግን ንብረቴን ካልነው እኮ ምን ታረጊ? የሚያደርግልኝ እስኪ ተረጋጊ። በህግን ጠይቀው በህግ ጠይቂው። ይሰራልኝ እኮ ነው ይሰራል። አንድ ቀን በቃ እንሰማን ያጣው ስውራ ማርያም እንሂድና እዛ ነግረሻት ማለት ነው። ይኸው ማለት ታገኛለሽ። እየሰማሽ ቤቴ ገብቼ ነኝ ደግሞ በቃ ስው የትም እኔ አልሄድም። በቃ ይኸው እዚህ ጋር እግዚአብሔርን አልሄድም። እኔ ከዚህ አልነቀነቅ። አሃ እውነቴን እኮ ነው። እኔ አልሄድም ከዚህ። ምን አስቀይምሻለሁ? በግልጽ እኮ አስቀይምሻለሁ። ንገሪኝ ግልጹን። ምንድነው የምታስቀይምኝ እኮ ምንድነው ታዲያ? ያጎደልኩብሽ ነገር አለ? ምንም ነገር አላጎደልሽም። አይ ነው እንጂ ነው የሚያስመስልብሽ። እግዚአብሔርን እኮ ታዲያ እኔ ከበደኝ። በቃ ያም መጣፉን ይከፍትብሻል፣ ይሄም መጣፉን ይከፍትብሽ። እስቲ ቆይ ግዴ ትገቢያለሽ። ቤቴ አትግቢ ግን ስውራ ማርያም እንሂድ። በቃ እንዘጋጅና እንሂድ። እየሰማሽኝ ነው? እኔ አሁን መሄድ አልፈልግም። ኦኬ መሄድ አልፈልግም። አለ ጊዜ ራስሽ ማዳኛ አልፈልግም። መዳን ነው የማትፈልጊው? ንገሪኝ። መዳን ነው የማትፈልጊው? ነይ ያዛት እባክህ፣ ይዘናት እንሂድ። እኔ አልሄድም። በቃ እኔ አልሄድም። ልቀቂኝ። ሂጂ እራስሽ ከፈለግሽ። እኔ አልሄድም ከዚህ በቃ እዚህ ስር ነው የምትተኝሽ? ንገሪኝ እስኪ። እተኛለሁ ማለት ለምን ሲባል ዘልዬም በሆነ እገባለሁ ግቢ ውስጥ። አንቺ ትገዳደላላችሁ። ተጥሩ መንፈስ ላይ አይደለም። እስቲ ወንድ ነው ከነከኝ። አልሄድም። ዞር በል አንተ። እኔ አልፈልግም። ስሚኝ ነኝ ልቀቂኝ። በዚህም ቢሆን ዘልዬ እገባለሁ። እሺ ቁጭ በይ ተረጋጊ። አንቺ በሩን ተሰራሽ ባክሽ ነው ዲዛይን የራሱ ጉዳይ ይፈተልኝ። በመብራት ኧረ እባክሽን ቆርቆሮ ይቆርጥሻል። እሺ ተረጋጊ። እኔ ስመጣ ነው እንደዚህ የምትሆኚ?
ወርቀሽ እሺ ቆይ መኖሩን እርግጠኛ ነሽ እንዴ? ለመሆኑ ድንጋይ ተወርውሪ። እሺ እኮ ድንጋይ ተወርውሪ። እሺ በኪዳነ ቁጭ በይ እስኪ ቁጭ በይ ቁጭ በይ እስኪ። እሺ ተረጋጊ። እሺ ቁጭ በይ። ለፍቼ እሱ እየኖረ ነው ያልኖርበትም የለም እኮ ውስጥ ላይ ይመጣ ቆሻሻ እንደዛ ታንኳከ በዚህ አንጋጊ ይዘሽ በዚህ አንቺ ራፍ ወደዛ አይተው ምልሽን ስሪ በእናትሽ ነው ወይ ነው አሁን ሳታይ ባክን በቃ እኔ ልሄድ ነው ወደዛ እኮ ምን ልረጋጋ ከዚህ በላይ በእናትህ አጥፋልኝ ካሜራውን በፈጠራ ምንድን እንደዚህ የሚያደርግሽ አንቺ በእናትህ አትቅረጸኝ እኔ አሁን ላብድ ነው ዞር በልልኝ በእናትህ አትቅረጸኝ በቃ ጭንቅላቴ ልክ አይደለም በቃ በእናትህ ምን አነስተው እንደዚህ የምትሆኝ ለምንድን ነው መጀመሪያ ታማችሁ ድንገት እንዳትወረውሪ አንቺ አርፈሽ ቁጭ በይ በእመቤት እስኪ ተረጋጊ ቆይ የኔ እኮ ላብድ ነው እሺ ቁጭ በይና ራስሽን አረጋጊ እስኪ ውሃ ከየት ላገኝ እስኪ ቁጭ በይ በእናትሽን ቁጭ በይ እሺ ቁጭ ልበል አብረሽ እሺ በሰበሰ ዘላለም ዓለሙ በይል እኮ ዘላለም ዓለሙን በኔ ላብ ተጫውቶ ዘላለም ዓለሙን እኔ ልፋቴ እንደዚህ ገደል ስገባ ለዘዝንም እንዴ አላውቅም እኔ ጸበል የምትይኝ ቦታ አልሄድም የትም መሄድ አልፈልግም አንቺ ሂጂ ወደ ቤትሽ ከአንቺ ጋር ነገር እንዳይነሳ የትም መሄድ አልፈልግም በቃ የትም ጸበልም የትም መሄድ አልፈልግም በቃ ተይኝና ሂጂ በእናትሽ ተይኝና ሂጂ እኔ ጋር ጠቅም ያውን አንተ ዝጋልኝ እኮ ነው የምልህ ዝጋልኝ ዝጋልኝ በቃ ዞር በልልኝ በል እንደ በዚህ ተሰብራበል ዞር በል በእናትህ ይሄ ጥንባታ ምጥቆቹ አንቺ እጂ በእናትሽ አዩ በእናትሽ ሂጂልኝ እስቲ ሂጂልኝ ኧረ እኔ ሰክቶኛል እኔ በቃ እኔ መሄድ ሂጂልኝ ካጠገቤ በቃ እሺ እኔ እሄዳለሁ ተረጋጊ ውስጥ ብኖር መቼም እንዲህ በድንጋይ እየተወረወረ ይከፍታል ስለዚህ ቆይ ቁጭ በይ በቃ እንጠብቀው ቁጭ በይ ተረጋጊ ወይኔ እናቴ ምነው ተነስተሽ ባየሽኝ ዛሬ ላይ እናቴ ኧረ እባክሽን የሙት መንፈስ አትጥሪ ታይ ወይኑ ታይ ግን ታይ ሰው እኮ ካንቺ ጋር አለ እኮ አንቺ ያቃተሽ ማመስገን ነው እንጂ እኮ ሰው አለ ካንቺ ጋር የሞተች እናትሽ አይባልም ከዛ እኮ ይተናነዝም የኔ ስንት ዓመት ሙሉ ተሰቃያለሁኝ እኔ በሷ ሀገር ተሰቃዬ በሀገሬም ተሰቃይቼ ነው የምኖረው ምነው በጣሪ ለኔ ዝም አልክ ወይ ውሰደኝ ወደ ራሴ ምን ብትዬ ነው ለስደረታ ነው ልፋት እኮ ነው ጉልበቴን እኮ እዚህ ላይ ልጅነቴን ሳላውቀው እኮ እዚህ ላይ ነው የጨረስኩት አዩ ሂጂልኝ በእናትሽ ሂጂልኝ በቃ ሂጂልኝ እሺ ዝም በይ ተረጋጊ እሄዳለሁ ሂጂልኝ እሺ መቼም እዚህ ቁጭ ብለን አናድር አትሰቃይ በእናትሽ ለልጅሽ ኑሪ አንቺ ለልጅሽ ኑሪ ከኔ ጋር አትሰቃይ በቃ ለልጅሽ ሁኚ ኑሪላት በቃ ይበቃሻል የኔ ይበቃሻል ለፋሽ እኮ ብዙ ነገር ሆንሽልኝ እኮ ይበቃሻል በቃ ካሁን በኋላ የሚመጣው ሞትም ከሆነ ሞት አለ በቃ